ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ትኩረቱን በልጆች አገልግሎት ላይ ያደረገ አውደ ጥናት ተካሄደ። ለ50 ህጻናት ነፃ የልብ ቀዶ ጥገና ለማድረግ የሚያስችል ስምምነት ተፈረመ። ኢትዮጵያ በምስራቅ አፍሪካ የታዳሽ ኃይል አከፋፋይ በመሆን ቀጠናውን አስተሳስራለች ተባለ። ከውጭ ትራምፕ በናይጄሪያ ክርስቲያኖች መገደላቸውን ከቀጠለ ተጨማሪ ጥቃቶችን እንደሚፈጽሙ አስጠነቀቁ። ከመረጃዎቹ ጋር ኒሱስና ያሳውራችሁ ቆይታ አድርጋለሁኝ። አብራችሁን ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ትኩረቱን በልጆች አገልግሎት ላይ ያደረገ አውደ ጥናት ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል ጥር 2 2018 ዓ.ም በጀሞ አጥቢያ በአዲስ አበባና በሸገር ከተሞች ለሚገኙ የአጥቢያ መሪዎችና የልጆች አገልግሎት ተወካዮች በተገኙበት አውደ ጥናት አካሂዷል። አውደ ጥናቱን በንግግር የከፈቱት የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ እንደገለጹት ቀጣዩ ትውልድ ላይ ትኩረት አድርጎ መስራት ቤተክርስቲያን ቅድሚያ ልትሰጠው የሚገባ መሆኑን አሳስበዋል። በአውደ ጥናቱ ልጆችና የልጆች አገልግሎት ነባራዊ ሁኔታ በሙሉ ወንጌል ቤተክርስቲያን በሚል ርዕስ ጥናታዊ ጽሑፍ ቀረቡት መጋቢ ኤርሚያስ ገብረመድህን ሲሆኑ የልጆች አገልግሎት በአጥቢያ በሚስተዋልባቸው ክፍተቶች ላይ ሰፊ ማብራሪያ ሰጥተዋል። ተሳታፊዎች በቡድን በመሆን በክፍተቶቹና በመፍትሄዎቹ ላይ ውይይት ያደረጉ ሲሆን በቀጣይ ተግባራዊ እርምጃዎች ላይ እቅድ በማውጣት አውደ ጥናቱ ፍጻሜ አግኝቷል። ይህ አይነቱ በልጆች አገልግሎት ላይ ያተኮረ አውደ ጥናት በሌሎች ክልሎችም መካሄድ እንደሚገባው ተጠቁሟል። መረጃውን ከቤተ ክርስቲያኒቱ ገጽ አገኘ ነው። የኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን ልማት ኮሚሽን ከቲር ፈንድ ጋር በመተባበር በአዳማ ከተማ በናፍሌት ሆቴል የ4 ቀን ስልጠና አካሂዷል። የስልጠናው ዋና ዓላማ ቤተክርስቲያን ያላትን ሀብት እንዴት መጠቀም አለባት የሚል ሲሆን ቤተክርስቲያን ያላትን አቅርቦት እየተጠቀመች እንዳልሆነና ከዚህ ስልጠና በኋላ የሰው የንብረት፣ የጊዜ፣ ሌሎች ሀብቶቿን በመጠቀም ተጽዕኖ ማምጣት እንደምትችል ተገልጿል። በስልጠናውም የቤተክርስቲያኒቷ ፕሬዝዳንት መጋቢ ታዬ እንዲሁም የልማት ኮሚሽኑ ዋና ዳይሬክተር አቶ ማሞ ቀጸላ እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን አሰልጣኝ አለማየሁ ስዩም በመሩት ስልጠና ላይ 30 አገልጋዮች ተሳትፈዋል። የአራራት ስነ መለኮት ኮሌጅ ዱራሜ ማዕከል የኤምኤ እና ፒኤችዲ ተማሪዎችን አስመርቋል። የአራራት ስነ መለኮት ኮሌጅ ዱራሜ ማዕከል ኒው ላይፍ ባይብል ኮሌጅ ኤንድ ሴሚናሪ በሁለተኛ ማስተርስ እና በሶስተኛ ፒኤችዲ ዲግሪ ያሰለጠናቸውን ተማሪዎች አስመርቋል። የምረቃ መርሃ ግብሩ በከምባታ ጠምባሎ ዞን ዱራሜ ከተማ በመካነ ኢየሱስ ቤተክርስቲያን የተካሄደም ሲሆን 10 የፒኤችዲ እና 3 የሁለተኛ ዲግሪ የማስተርስ ተማሪዎች በይፋ ተመርቀዋል። ኮሌጁ ዋና መቀመጫው በአሜሪካ ቨርጂኒያ ሲሆን ኢትዮጵያን ጨምሮ በ20 ሀገራት ላይ እውቅና አግኝቶ እየሰራ መሆኑ ተገልጿል። በምረቃ ስነ ስርዓቱ ላይ የተገኙት የኮሌጁ ዲንና በኢትዮጵያ ዋና ተጠሪ ዶክተር ተስፋዬ ህቤቦ ተማሪዎቹ ትምህርታቸውን በአግባቡ በመከታተል የሚጠበቁ የምርምር ጽሑፎችን በማቅረብ ምረቃ ላይ መድረሳቸውን ገልጸው እውቀታቸውን ለማህበረሰቡ ጥቅም እንዲያውሉ አሳስበዋል። በመርሃ ግብሩ ላይ እንደ ክብር እንግዳ የተገኙት እጩ ዶክተር ተስፋዬ ዶአ በበኩላቸው ተመራቂዎች በተግዳሮት የተሞላው ዘመን መልካም ፍሬ እንዲያፈሩ መክረዋል። የዱራሜ ቅርንጫፍ የፒኤችዲ ተማሪዎች አስተባባሪና መምህር ዶክተር ታደሰ ቡናሮ ደግሞ ዘመናዊ ዲጂታል ቴክኖሎጂን በመጠቀም በሀገር ውስጥ ከፍተኛ የስነ መለኮት ትምህርት መማር መቻሉ የትምህርቱን ጥራት እንደማይቀንስ ገልጸዋል። በምረቃ ፕሮግራሙ ውስጥ በማስተርስና ፒኤችዲ ዲግሪ ፕሮግራሞች ከፍተኛ ውጤት ያመጡ ተማሪዎች በሜዳሊያ የተሸለሙ ሲሆን በሁለቱም ፕሮግራሞች ከፍተኛ ነጥብ ያገኙት ሁለቱ ተማሪዎች ወንድማማቾች በመሆናቸው የተለየ ትኩረት ሳቢ ሆነዋል። በምረቃ ስነ ስርዓቱ ተመራቂ ተማሪዎች ቤተሰቦቻቸው፣ የቤተ ክርስቲያናት ተወካዮች፣ መምህራንና ተጋባዥ እንግዶች መገኘታቸውን ከስፍራው የደረሰን መረጃ ያሳያል። ለ50 ህጻናት ነፃ የልብ ቀዶ ጥገና ለማድረግ የሚያስችል ስምምነት ተፈረመ። በኢትዮጵያ የተቋቋመውና በአሜሪካ የተመዘገበው የልብ ለልብ የህፃናት እርዳታ ፋውንዴሽን ሃርት ቱ ሃርት ችልድረንስ ኤድ ፋውንዴሽን ከጣሊያን ድርጅቶች ጋር በጋራ ለመስራት የሚያስችለውን ስምምነት ጥር 1 ቀን 2018 ዓ.ም በኢትዮ ኢስታንቡል አጠቃላይ ሆስፒታል አከናውኗል። መሰረታቸውን በጣሊያን ያደረጉት ኡና ፔርቮኬ ፓድሬ ፒዮ፣ ሲሲፒኤም እና ሪቤል ሃርትስ የተባሉ ድርጅቶች ፕሬዚዳንት ሚኒስቴር ኢንዞ ፓሉምቦ በሆስፒታሉ ተገኝተው ባደረጉት ጉብኝት ከሚያዝያ ወር ጀምሮ ለ50 ህጻናት ነፃ
የልብ ቀዶ ጥገና ሕክምና ለመስጠት ተስማምተዋል። ስምምነቱ በአመት 2 ጊዜ ለ50 ህጻናት ቀዶ ጥገና ለማድረግ የሚያስችል ሲሆን በቀጣይም ዘለቄታ ያለው አብሮ መስራት የሚያስችል ስምምነት ፈጽመዋል። በመጪው ሚያዝያ ወር 17 የሕክምና ባለሙያዎችን ያቀፈ ቡድን አስፈላጊ ሕክምና መሳሪያዎችን በመያዝ ወደ ኢትዮጵያ በመምጣት በኢትዮ ኢስታንቡል አጠቃላይ ሆስፒታል ስራውን እንደሚጀምር በሚስተር ኢንዞ ፖሉምቦ ተገልጿል። የፋውንዴሽኑ መስራችና የኢትዮ ኢስታንቡል አጠቃላይ ሆስፒታል መስራች አቶ ብርሃኑ ተድላ እንደተናገሩት እስካሁን በሆስፒታሉ ከ85 በላይ ህጻናት የልብ ህክምና እርዳታ እንዲያገኙ መደረጉን ገልጸው መሰል ድጋፎች በህክምና እጥረት የሚከሰተውን ሞት ለመቀነስ ከፍተኛ ድርሻ እንዳላቸው ጠቁመዋል። መረጃው የቲክቫ ነው። ኢትዮጵያ በምስራቅ አፍሪካ የታዳሽ ኃይል አከፋፋይ በመሆን ቀጠናውን አስተሳስራለች ተባለ። በተባበሩት አረብ ኤሚሬትስ አቡዳቢ ከጥር 3 እስከ ጥር 4 ቀን 2008 ዓ.ም ድረስ ፓወሪንግ ሁማኒቲ ሪኒዌብል ኢነርጂ ፎር ሼርድ ፕሮስፐሪቲ በሚል መሪ ቃል እየተካሄደ በሚገኘው 16ኛው የዓለም አቀፉ የታዳሽ ኃይል ኤጀንሲ አይሬና ጠቅላላ ጉባኤ ኢትዮጵያ በቋሚ መልእክተኛዋ አምባሳደር ዶክተር ጀማል በከር ተወክላ በመሳተፍ ላይ ትገኛለች። አምባሳደር ጀማል በጉባኤው ባቀረቡት የኢትዮጵያ ብሔራዊ መግለጫ ሀገሪቱ የምትጠቀመው ኃይል ከ98 በመቶ በላይ ከታዳሽ የኃይል ምንጮች የተገኘ መሆኑን ሀገራችን ታዳሽ ኃይል ማመንጨት ብቻ ሳይሆን በምስራቅ አፍሪካ የንጹህ ኃይል አከፋፋይ በመሆን ቀጠናውን ማስተሳሰሯን እንዲሁም በነዳጅ የሚሰሩ ተሽከርካሪዎች እንዳይገቡ በማገድ ከዓለም የመጀመሪያው ሀገር መሆኗን አንስተዋል። ይህም የኢኮኖሚ እድገቷን ከካርቦን ልቀት ነጻ በሆነ መንገድ ለማረጋገጥ ያስቀመጠችውን ግብ ስኬታማነት የሚያሳይና ለሌሎች አዳጊ ሀገራትም እንደ ሞዴል የሚወሰድ ተሞክሮ መሆኑን አብራርተዋል። የአየር ንብረት ለውጥን በተመለከተ ኢትዮጵያ የአፍሪካ ድምጽ ሆና እንደምትቀጥል አጽንኦት የሰጡት አምባሳደር ጀማል እንደ ኤሮፓውያን አቆጣጠር በ2027 በአዲስ አበባ የሚካሄደው 32ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ኩፕ 32 ሀገሪቱ በአየር ንብረት ዲፕሎማሲ ያላትን ግንባር ቀደም ሚና ከማጠናከር በዘለለ ለአዳጊ ሀገራት ፍትሐዊ የኃይል ሽግግር እንዲረጋገጥና ዓለም አቀፍ የፋይናንስ ድጋፎች እንዲሰጡ ትልቅ እድል መሆኑንም አስምረውበታል። ዓለም አቀፍ የታዳሽ ኃይል ኤጀንሲ አይሬና እንደ ኤሮፓውያን አቆጣጠር ጃንዋሪ 26 ቀን 2009 ዓ.ም በጀርመን ቦን ከተማ ታዳሽ ኃይል ላይ ትኩረቱን በማድረግ ለሀገራት የቴክኒክ እውቀትና የፖሊሲ ምክር የሚሰጥ ገለልተኛ ዓለም አቀፍ ተቋም በመሆን የተመሰረተ ሲሆን ኢትዮጵያ የማቋቋሚያ ስምምነቱን በመፈረም መስራች አባል መሆኗ ይታወቃል። የዘገበው ኢቢሲ ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ትራምፕ በናይጄሪያ ክርስቲያኖች መገደላቸው ከቀጠለ ተጨማሪ ጥቃቶችን እንደሚፈጽሙ አስጠንቅቀዋል። ዳንኤል አንተነህ ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ክርስቲያኖች መገደላቸው ከቀጠለ ተጨማሪ የአየር ድብደባ ሊያዙ እንደሚችሉም አስጠንቅቀዋል። ትራምፕ ከኒውዮርክ ታይምስ ጋር ባደረጉት ሰፊ ቃለ ምልልስ ላይም በናይጄሪያ ሶኮቶ ግዛት የገና በዓል ዕለት ታጣቂዎችን ኢላማ ያደረጉ ጥቃቶች የሰፊ ወታደራዊ ዘመቻ አካል ናቸው ወይ የሚል ጥያቄም ቀርቦላቸዋል። አንድ ጊዜ ድብደባ ማድረግ እፈልጋለሁ፣ ነገር ግን ክርስቲያኖችን መግደላቸውን ከቀጠሉም ብዙ ጊዜ ድብደባ የሚፈጸም ይሆናልም ብለዋል። ቀደም ሲል የናይጄሪያ መንግስት ትራምፕ ክርስቲያኖችን ከጂሃዲስት ጥቃቶች መጠበቅ አይቻልም በማለትም የሰነዘሩትን ክስም ውድቅም አድርጓል። አክሎ ሙስሊሞች ክርስቲያኖችም ሆኑ ሌሎችም እምነት የሌላቸው በጥቃቱ ኢላማ ናቸውም ብለዋል። ባለፉት ዓመታት በአንዳንድ የቀኝ ክንፍ አሜሪካውያን ዘንድም በናይጄሪያ ክርስቲያኖች ላይ የዘር ማጥፋት ወንጀል መፈጸሙን የሚገልጹም ክሶችም መሰማትም ጀምረዋል። ነገር ግን በናይጄሪያ የፖለቲካ ግጭቶችን የሚከታተሉ ድርጅቶች እንደሚሉት ከሆነም አብዛኞቹ የጂሃዲስት ቡድኖች ሰለባዎች ሙስሊሞች ናቸው። ትራምፕ ሐሙስ ዕለት በወጣው ቃለ ምልልሳቸው ላይም ስለዚህ ጉዳይ ሲጠየቁ ሙስሊሞች በናይጄሪያ እየተገደሉ ነው ብዬም አስባለሁ፣ ነገር ግን በአብዛኛው ክርስቲያኖች ናቸው ሲሉ መልሰዋል። የናይጄሪያ የውጭ ጉዳይ ሚኒስትር ቃል አቀባይ ተጨማሪ የአየር ድብደባዎች ሊኖሩ ይችላሉ በማለትም ስለ ሰለባው በቀጥታ ምላሽ ከመስጠትም ተቆጥበዋል። ቢቢሲ ላቀረበላቸው ጥያቄ ሲመልሱ ግን በጋራ መከባበር በዓለም አቀፍ ሕግና በናይጄሪያ ሉዓላዊነት ላይም በመመስረትም ገንቢ በሆነ መልኩ ዩናይትድ ስቴትስን ጨምሮም ከአጋሮቻችን ጋር መስራታችንን እንቀጥላለንም ብለዋል። ናይጄሪያ ሁሉንም ዜጎች ክርስቲያኖችንም ሆነ ሙስሊሞችንም ያለምንም አድሎ ለመጠበቅ ቁርጠኛ ሆና ትቀጥላለች ሲሉ አልካሲም አብዱል ቃድርም ተናግረዋል። ዘገባው የቢቢሲ ነው። ሜታ በአውስትራሊያ የማህበራዊ ሚዲያ ክልከላ ምክንያት 550,000 አካውንቶችን አገደ።
አውስትራሊያ በልጆች ላይ የማህበራዊ ሚዲያ ክልከላ የሚጥለውን ህግ ተግባራዊ ማድረግ በጀመረች የመጀመሪያዎቹ ቀናት ውስጥ ሜታ ወደ 550,000 የሚጠጉ አካውንቶችን አግዷል። ከታህሳስ 10 2025 ጀምሮ የማህበራዊ ሚዲያ ኩባንያዎች በአውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች አገልግሎት መስጠት እንዳይችሉ የተደነገገው ህግ ስራ ላይ መዋል ጀምሯል። የተለያዩ የዓለም ሀገራት እገዳውን በቅርበት የሚከታተሉበት በዚህ ወቅት የአውስትራሊያ መንግስትና ጉዳዩን ደግፈው የሚከራከሩ ወገኖች ልጆችን ከጎጂ ይዘቶችና አልጎሪዝም ለመጠበቅ አስፈላጊ መሆኑን ይከራከራሉ። ሜታና ሌሎች ተመሳሳይ ኩባንያዎች የታዳጊዎችን የኦንላይን ደህንነት ለመጠበቅ መስራት አለባቸው ተጨማሪ ጉዳዮች መኖራቸውን መስማማታቸው ተገልጿል። ሆኖም ግን ኩባንያዎቹ አንዳንድ ባለሙያዎች አሁንም ጥያቄዎች የሚያስነሱባቸውን ሌሎች እርምጃዎችን መሞከራቸውን ቀጥለዋል። ሜታ የአውስትራሊያ መንግስት ለወደፊት የተሻለ መንገድ ለመፈለግ ከኢንዱስትሪው ጋር ገንቢ በሆነ መንገድ እንዲሳተፍ ጥሪ እናቀርባለን። ለምሳሌ በጅምላ እገዳዎችን ከመጣል ይልቅ ደህንነቱ የተጠበቀ ግላዊነትን የሚጠብቁና ለእድሜ ተስማሚ የሆኑ የኦንላይን ላይ ተሞክሮዎችን በማቅረብ ረገድ ደረጃቸውን ከፍ እንዲያደርጉ ማበረታታት ሲሉ በብሎጉ ላይ ጽፈዋል። ኩባንያው አዲሱን ህግ በማክበር በመጀመሪያው ሳምንት ብቻ ኢንስታግራም ላይ 330,639፣ በፌስቡክ 173,497 እና በትሬድስ ደግሞ 39,916 አካውንቶችን ማከዱን አስታውቋል። ኩባንያዎቹ የእድሜ ማረጋገጫ በመተግበሪያው ላይ መከናወን አለበት የሚል መከራከሪያም አቅርበዋል። የዘገበው ቢቢሲ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎችን እናስሳችሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ትኩረቱን በልጆች አገልግሎት ላይ ያደረገ አውደ ጥናት ተካሄደ። ለ50 ህጻናት ነፃ የልብ ቀዶ ጥገና ለማድረግ የሚያስችል ስምምነት ተፈረመ። ኢትዮጵያ በምስራቅ አፍሪካ የታዳሽ ኃይል አከፋፋይ በመሆን ቀጠናውን አስተሳስራለች ተባለ። ከውጭ ትራምፕ በናይጄሪያ ክርስቲያኖች መገደላቸውን ከቀጠለ ተጨማሪ ጥቃቶችን እንደሚፈጽሙ አስጠነቀቁ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሶስና እያሱ መረጃዎችን ወደ እናንተ እያደረስኩኝ አብራችሁ ቆይተን መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቆማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ